ወቅት በጫካ ውስጥ በአንዲት ትንሽ ጎጆ ውስጥ አንዲት ፍየልና ትንንሽ ልጆቿም ነበሩ። ደስተኛ ህይወትን ይመሩ ነበር። ትናንሾቹ ፍየሎች በጣም ቆንጆዎች ነበሩ። ሁሉም እንደ አሻንጉሊቶች ይመስሉ ነበረ። እናታቸው ልክ እንደ ሁሉም እናቶች ትናንሽ ልጆቿን በጣም ትወዳለች። በጫካ ውስጥ ካሉ የዱር አራዊትን ሁሉ ትጠብቃቸዋለች። ታዲያ አንድ ቀን ጫካ ውስጥ ምግብ ለመፈለግ ከቤት ከመውጣቷ በፊት ትንንሽ ፍየሎቿን ከጎማ ጠርታ፣ ውድ ልጆቼ ወደ ጫካው ሊሄድ ነው፣ ለማንም በሩን እንዳትከፍቱ። ተኩላ ወደ ቤታችን ከገባ ሁላችንንም ይበላናል። እሱ በጣም ተለዋዋጭ ነው። ራሱን ወደ ተለያዩ ቅርጾችም ለውጦ ሊያታልላችሁ ይችላል። ታዲያ እሱን እንዴት ታውቃላችሁ መሰላችሁ? ተኩላው ጎርናና ድምፅ አለው፣ እኔ ደግሞ ለስላሳና ጣፋጭ ድምፅ አለኝ። ስለዚህ በጎርናና ድምፁ ወዲያውኑ ልታውቁ ትችላላችሁ አለቻቸው። እና ልትሄድ ትልና ሌላ ነገር አስታወሰች። ወደ ትንንሽ ፍየሎቿ ዞረች። አንድ ተጨማሪ ነገር ሳልነግራችሁ ረሳው። የተኩላው እግር ጥቁር ነው፣ የኔ ደግሞ ነጭ ነው። በእግሩም ማወቅ ትችላላችሁ አለቻቸው። አይዞሽ እማዬ፣ ራሳችንን መጠበቅ እንችላለን፣ በእኛ ላይ መተማመን ትችላለሽ አሏት። እናት ፍየል ትንንሽ ልጆቿን አንድ በአንድ ከሳመች በኋላ ወደ ጫካው ሄደች። ተኩላው ከሩቅ ይመለከታቸው ነበር። እናታቸው እስክትሄድ እያየም ትንሽ ቆየ። እናም ከጎጆ ፊት ለፊት መጥቶ በሩን አንኳኳ። ልጆቹም ማነው አሉ። ተኩላውም ልጆቼ በሩን ክፈቱ፣ እናታችሁ ነኝ፣ ለሁላችሁም ጥሩ ምግብ አምጥቼላችኋለሁ አላቸው። ነገር ግን ልጆቹ የተኩላውን ጎርናና ድምፅ ወዲያው አወቁ። በሩንም ሳይከፍቱ እናታችን አይደለሽም፣ የእናታችን ድምፅ ጣፋጭና የበለጠ ቆንጆ ነው፣ አንተ ተኩላ ነህ፣ ልታታልለን አትችልም ብለው ጮሁ። ተኩላው ትናንሾቹን ፍየሎች ማታለል ባለመቻሉ በጣም ተናደደ። አንድ ሀሳብን መጣለትና ወደ ሱቅ ሄዶ አንድ ትልቅ ጠመኔ ገዝቶ በላ። አሁን ድምፁ ለስለስ ያለ ይመስላል። እናም ወደ ጎጆው ተመልሶ በሩን አንኳኳ። በዚህ ጊዜ ተኩላው በለስላሳ ድምፁ ማውራት ጀመረ። የእኔ ትናንሽ ልጆች በሩን ክፈቱ፣ እናታችሁ ነኝ፣ ለሁላችሁም ከጫካ ምግብ አምጥቻለሁ በማለት የእናታቸውን ድምፅ አስመስሎ አወራቸው። ትንንሾቹ ልጆችም የተኩላውን ለስላሳ ድምፅ ሲሰሙ በእውነት እናታቸው እንደሆነች አሰቡ። ልክ በሩን ሊከፍቱ ሲሉ አንዱ ልጅ ጮኸ፣ ቆይ እግሮቹን ከበሩ ስር እንይ አላቸው። ትንንሾቹ ፍየሎችም ከበሩ ስር ሆነው ሲመለከቱ የተኩላውን ጥቁር እግሮች አዩ። እናም በሩን ሳይከፍቱ እንደገና ጮሁ፣ በሩን አንከፍትልህም፣ የእናታችን እግር ጥቁር አይደለም ነጭ ነው፣ አንተ ተኩላ ነህ አሉት። ተኩላው አሁንም በጣም ተናደደ። አንድ ሀሳብን መጣለት። ወደ አንድ ዳቦ ቤትም ሄደ። ዳቦ ጋጋሪው ከፊት ለፊቱ ያለውን ተኩላ ሲያይ በጣም ተገረመ። ተኩላውም እኔ አሁን አትክልት ተመጋቢ ነኝ፣ ስለዚህ ከአሁን በኋላ ኬክ እበላለሁ፣ ዱቄት ትሰጠኝ ትችላለህ አለውና ከዳቦ መጋገሪያው ትንሽ ከረጢት ዱቄት ይዞ ወጣ። ወደ ጎጆ አጠገብ ሲደርስ ከረጢቱን ከፍቶ ዱቄቱን በሙሉ በእግሩ ላይ አፈሰሰ። አሁን እግሮቹ ሁሉ ነጭ ሆኑ። ተኩላው ለሶስተኛ ጊዜ በሩን አንኳኳ። የእኔ ትናንሽ ልጆች በሩን ክፈቱ፣ እናታችሁ ነኝ፣ ለሁላችሁም ምግብ ከጫካ አምጥቼላችኋለሁ አላቸው። እናታችን አንቺ መሆንሽን እንድናውቅ መጀመሪያ እግርሽን አሳይን አሉ። ተኩላው እግሩን በዱቄት ቀብቶ አሳያቸው። ትንንሾቹ ፍየሎች ነጭ እግሮች ሲያዩ እናታቸው እንደሆነች እርግጠኛ ሆነው በሩን ከፈቱ። ሲከፍቱም ተኩላው እዚያው ከፊታቸው ቆሞ ነበር። ትናንሾቹ ፍየሎች ምን ማድረግ እንዳለባቸው አያውቁም ነበር። እየጮሁም መሮጥ ጀመሩ። ጊዜን አታባክኑብኝ፣ ሁላችሁንም አንድ ባንድ ይዛቸዋለሁ አላቸው። ከልጆቹም አንደኛው ከጠረጴዛ ስር ገባ፣ ሁለተኛው ወደ አልጋ ስር፣ ሶስተኛው ወደ እሳት ማሞቂያ ውስጥ፣ አራተኛው ልጅ ወደ ወጥ ቤት ውስጥ ተደበቀ፣ አምስተኛው ወደ ጓዳ ውስጥ ገባ፣ ስድስተኛው ደግሞ ከመጋረጃው በስተጀርባ ተደበቀ፣ ሰባተኛውም ልጅ በግድግዳው ላይ ወዳለው ትልቅ ሰዓት ውስጥ ገባ። ነገር ግን ተኩላው ፈጣን ነበርና አንድ በአንድ ሁሉንም ከተደበቁበት ያዛቸው። ነገር ግን ሊያገኘው ያልቻለው በሰዓት ውስጥ የተደበቀውን ብቻ ነበረ። ጠግቦም ስለነበረ እሱን መፈለግ ትቶ ወጣ። ከጎጆው ትንሽ ራቅ ብሎ አንድ ትልቅ ግቢ ነበረ። ተኩላው በግቢው ላይ ካለው ዛፍ ስር ተኝቶ ማንቀላፋት ጀመረ። እያንኮራፋም ነበረ። ከጥቂት ቆይታ በኋላ እናታቸው ወደ ቤት ተመለሰች። በሩ ተከፍቶ ስታይ አንድ መጥፎ ነገር እንደተፈጠረ አውቃ መጮህ ጀመረች። የኔ ትናንሽ ልጆች እያለች ቤት ስትገባም ደነገጠች። ጠረጴዛዎቹና ወንበሮቹ ሁሉም ተገልብጠው ነበረ። መጋረጃዎቹም ተቀደዋል። አልጋዎቹ ሁሉ ተበላሽተው ነበር። ትራሶቹና አንሶላዎቹ ሁሉም ወለሉ ላይ ነበሩ። እናታቸው ልጆቿን ፈለገች፣ ግን የትም አላገኘቻቸውም። ስማቸውን አንድ በአንድ እየጠራች መጮህ ጀመረች፣ ግን አንድ መልስ አላገኘችም። በመጨረሻም የመጨረሻውን ልጅ ስም መጥራት ጀመረች። ከዚያም በኋላ ከፍ ያለ ድምፅ ሰማች። እናቴ በአያቴ ሰዓት ውስጥ ነኝ እማዬ አላት። እናትየው ወደ አያቱ ሰዓት ወጣ፣ ልጇን ከዚያ ወጣች። እናትና ልጅ ተቃቀፉ። ትንሹ ልጅ እያለቀሰ ታሪኩን መናገር ጀመረ። ተኩላው መጥቶ አንቺን አስመስሎ አታለለን፣ እኛም በሩን ከፈትን፣ ተኩላው ወንድሞቼን ሁሉ በላ አላት። እናታቸውም ለትናንሾቹ ልጆቿ አለቀሰች። እናትና ልጅም ከቤት ወጥተው ወደ ጓሮ መሄድ ጀመሩ። ከጥቂት ቆይታ በኋላ ተኩላው ከዛፍ ስር ተኝቶ አዩት። የዛፉ ቅርንጫፎች እሱ ሲያንቆራፋ እየተንቀጠቀጡ ነበረ። እናት ፍየል ተኩላውን ለጥቂት ጊዜ ተመለከተችው። በሆዱ ውስጥ አንዳንድ ነገሮች እየተንቀሳቀሱ እንደሆነ ተረዳች። ወይ አምላኬ፣ ልጆቼ ሆዱ ውስጥ በሕይወት አሉ ብላ ተደሰተች። ወደ ልጇ ዘወር ብላ ወደ ቤት ሂድና መርፌ፣ ክርና መቀስ ይዘህ ና አለችው። ትንሹ ልጅ ወደ ቤት እያሮጠ እያለ እናታቸው ከወለሉ ላይ 6 ትላልቅ ድንጋዮችን ሰበሰበች። ከጥቂት ቆይታ በኋላ ትንሹ ልጅ መርፌ፣ ክርና መቀስ ይዞ ለእናቱ ሰጣት። እናታቸውም ተኩላውን በመቀስ ቆረጠችው። ከትንሽ ልጆቿ አንዱን ወዲያው አየች። ከዚያም ሌላው አንድ በአንድ መታየት ጀመሩ። ሁሉም ጤናማ ነበሩ። እናታቸው ከደስታዋ የተነሳ ዝም ልትል አልቻለችም። ሁሉም ትንንሽ ልጆች እናታቸውን በደስታ አቀፉ። ሁሉም በደስታ ተሞሉ። እናታቸውም የሰበሰበችውን ድንጋይ በጥንቃቄ ተኩላው ሆዱ ውስጥ አስገባች። ከዚያም ሆዱን በመርፌና በክር ሰፋችው። ተኩላውም ተኝቶ ነበርና ምንም አልተሰማውም፣ አልተንቀሳቀሰምም።
እናታቸውና ልጆቹም በፍጥነት ሄዱ። ተኩላው ከእንቅልፉ ሲነቃ ቆመ። ሆዱን በጣም አመመው። ብዙ ፍየሎችን ስለበላው ብሎ በልቡ አሰበ። ሆዱ በድንጋይ የተሞላ ስለነበር በጣም ውሃ ተጠምቶ ነበር። ውሃ ሊጠጣ ከወንዙ አጠገብ መጣ። ነገር ግን ሲሄድ ድንጋዮቹ እርስ በርሳቸው ሆዱ ውስጥ እየተገጫጩ ነበረ። ሆዴ በጣም ሞልቷል፣ ደግሞም በጣም ከብዶኛል እያለ እያጉረመረመ ተንበርክኮ ትንሽ ውሃ መጠጣት ፈለገ። ድንጋዮቹ በጣም ከመክበዳቸው የተነሳ ሚዛኑን ስቶ ወደ ውሃ ውስጥ ገባ። እርዱኝ፣ እርዱኝ፣ እየሰመጥኩ ነው፣ እርዱኝ፣ እርዱኝ እያለ ለእርዳታ ጮኸ። ግን ማንም አልረዳውም። የድንጋዮቹንም ክብደት መሸከም አቅቶት ወደ ጥልቅ ውሃ ገባ። የሆነውን ባዩ ጊዜ እናት ፍየልና ልጆቿ ወደ ወንዙ ወጡ። እጅ ለእጅ ተያይዘው ሁሉም መጨፈርና መዝለል ጀመሩ። ከዚያን ቀን ጀምሮ እናት ፍየልና 7 ትንንሽ ፍየሎቿ በጫካ ውስጥ ባለው ጎጇቸው ውስጥ ሰላማዊና ደስተኛ ሕይወት ነበራቸው።